በሕይወታችሁ ውስጥ አንድ ከባድ ውሳኔ ስትወስኑ ወይንም ከለመዳችሁት የሕይወት ዘይቤ ወጥታችሁ አዲስ መንገድ ስትጀምሩ የሚያጋጥማችሁን መራር እውነት ጠንቅቃችሁ ታውቁታላችሁ። በዙሪያችሁ ያሉ ሰዎች በጥርጣሬ ይመለከቷችኋል። ጀርባችሁን ስትሰጧቸው ደግሞ አምርረው ይተቿችኋል። እናንተም ይህንን ማህበራዊ ጫና ለማምለጥና ራሳችሁን ከትችታቸው ለመከላከል ስትሉ ለምን ያንን ውሳኔ እንደወሰናችሁ እያንዳንዷን ምክንያት ለማስረዳት ጮክ ብላችሁ ትከራከራላችሁ። አሊያም ተስፋ ቆርጣችሁ ወደ ነበረው የሕዝብ መንጋ ትመለሳላችሁ። አብዛኛው ሰው በሕይወቱ እድገት ማምጣት አቅቶት ሳይሆን ራሱን ከፍ ወዳለ ቦታ ሲያወጣ የሚያጣቸውን የድሮ ጓደኞችና የሚያጋጥመውን የብቸኝነት ስሜት መቋቋም ስለሚከብደው ብቻ የጀመረውን ትቶ ይመለሳል። ነገር ግን እውነተኛው ኃይል የሚገኘው ራስን በማስረዳት ውስጥ ሳይሆን የማይናወጥ ስብዕና በመገንባት ውስጥ ነው። በአካባቢያችሁ ያሉ ሰዎች ወደ ታች ሊጎትቷችሁ ሲሞክሩ፣ ትችት ሲበዛባችሁ፣ ወይንም የህብረተሰቡ ጫና አቅጣጫችሁን ሊያስቀይረው ሲታገል ጸንቶ መቆም ጥልቅ ስነ ልቦናዊ ጥበብን ይጠይቃል። እንኳን ወደ ዋርካ ጥበብ በደህና መጣችሁ። ታላቁ ጀርመናዊ ፈላስፋ ፍሬድሪክ ኒቼ የሰው ልጅ ካለበት ተራ አስተሳሰብ ከፍ ብሎ የራሱን ሉዓላዊ ማንነት መፍጠር እንዳለበት ሲያስተምር፣ መንጋውን ላለመከተል የምታደርጉት ትግል ሁልጊዜም ብቸኛ ያደርጋችኋል፣ ነገር ግን ራሳችሁን የማግኘታችሁ ዋጋ ከምንም ነገር በላይ ነው ይለናል። ኒቼ የሚነግረን ይህ የመንጋውን ጫጫታ አሸንፎ በራስ መንገድ የመቆም እውነት በተፈጥሮ ዓለም ውስጥ በኢትዮጵያ ዝሆን ግርማ ሞገስ ውስጥ በግልጽ ይታያል። ዝሆን ክብደቱን ተማምኖ በማንም ጩኸት ሳይረበሽ የራሱን መንገድ በዝግታ የሚጓዝ የተፈጥሮ ድንቅ መምህር ነው። የዝሆን አካላዊ ግዙፍነት በስነ ልቦናችሁ ውስጥ ወደማይናወጥ ውስጣዊ እርጋታ ሊቀየር ይገባዋል። ክብራችሁና ግርማ ሞገሳችሁ ለሰዎች በምታሳዩት ትርኢትና ጩኸት ሳይሆን ማንም ሊያናውጠው በማይችል ውስጣዊ መረጋጋታችሁ ውስጥ የሚገኝ ነው። ዝሆን ራሱን ትልቅ አድርጎ ለማሳየት አይሞክርም፣ ምክንያቱም በተፈጥሮ ራሱ ትልቅ መሆኑን ጠንቅቆ ያውቀዋል። እናንተም ማንነታችሁን በውል ካወቃችሁ በማንም ሰው ትችት አትናወጡ። ለመሆኑ ሰዎች ለምንድነው የሚያብጠለጥሏችሁ? ለምንድነው ውሳኔያችሁን ለማጣጣል የሚሽቀዳደሙት? አብዛኛው ሰው የሌሎች ትችት ከሱ ማንነትና ጥፋት ጋር የተገናኘ ይመስለዋል። ይህ ግን ትልቁ ስህተት ነው። ሰዎች የሚተቿችሁ የራሳቸውን ውድቀትና ፍርሃት በእናንተ ላይ ስለሚያዩ ነው። እናንተ ለመለወጥ ስትነሱ የተኙበትን የውድቀት አልጋ ታናውጡባቸዋላችሁ። የእናንተ እድገት የእነሱን ስንፍና የሚያሳይ ትልቅ መስታወት ይሆንባቸዋል። ስለዚህ ያንን መስታወት ለመስበር እናንተን ወደ እነሱ የውድቀት ደረጃ ሊመልሷችሁ ይፈልጋሉ። ይህንን የሰዎች ስነ ልቦና አንዴ ከተረዳችሁ ትችታቸው ከቁጣ ይልቅ ርኅራኄን ይፈጥርባችኋል። አሁን ባለንበት ዘመን ሁሉም ነገር ይቸኩላል። የሶሻል ሚዲያውም ሆነ የሰዎች ወሬ ፈጣን ምላሽ እንድትሰጡ ያስገድዳችኋል። ሰዎች የሆነ ነገር ሲሏችሁ ወዲያውኑ መልስ እንድትሰጡ፣ እንድትቆጡና ራሳችሁን እንድታስረዱ ይገፋፏችኋል። ነገር ግን ዝሆንን ተመልከቱ። ዝሆን አይቸኩልም። ሲራመድ መሬቱ ይንቀጠቀጣል። ነገር ግን እርምጃው የተረጋጋና በራሱ ሪትም የሚመራ ነው። ዓላማው ግልጽ ስለሆነ በዙሪያው ለሚፈጠረው ጫጫታ ቆሞ መልስ አይሰጥም። በሕይወታችሁ ውስጥ የሆነ ለውጥ ለማምጣት ስትነሱ መጀመሪያ ላይ ምንም ውጤት ላታዩ ትችላላችሁ። ልክ የኒውተን የፊዚክስ ሕግ እንደሚያስተምረን ቆሞ የነበረን ነገር ለማንቀሳቀስ መጀመሪያ ላይ ትልቅ ጉልበት ይጠይቃል። በዚህ የትግል ሰዓት ሰዎች አትችሉም ይሏችኋል፣ ይስቁባችኋል፣ ይሳለቁባችኋል፣ ወይም የራሳቸውን የውስጥ ፍርሃት በእናንተ ላይ ሊጭኑ ይሞክራሉ። በዚህ ሰዓት የዝሆንን አስተሳሰብ ተላበሱ፣ አትከራከሯቸው። እዚህ ላይ ልትጠቀሙበት የሚገባ አንድ ትልቅ መሳሪያ አለ፣ የታሰበበት ዝምታ፣ ዘ ደሊበሬት ፖዝ። አንድ ሰው ስሜታችሁ ሊጎዳ የሚችል ነገር ሲናገር ወዲያውኑ አትመልሱ። ለ3 ወይም ለ4 ሰከንዶች ያህል ዝም ብላችሁ በዓይኑ ውስጥ ተመልከቱት። ይህ የታሰበበት ዝምታ ከማንኛውም ጩኸት በላይ ኃይለኛ ነው። ያ ሰው የተናገረውን የራሱን ቃል መልሶ እንዲሰማውና
እንዲሸማቀቅ ያደርገዋል። ዝም ብላችሁ ወጥነት ባለው መንገድ እርምጃችሁን ቀጥሉ። አንዴ መንቀሳቀስ ከጀመራችሁ፣ አንዴ ጠንካራ ሞመንተም ከያዛችሁ በኋላ ማንም ሊያቆማችሁ አይችልም። እናንተን መተቸት ሲሰለቻቸው ዝምታችሁና የተግባር ውጤታችሁ ትልቁ መልስ ይሆናቸዋል። ይህንን መንገድ ስትጓዙ ግን የራሳችሁን ጭንቅላት ከውጫዊ ብክለት መጠበቅ አለባችሁ። ሕይወታችሁን በፍጥነት መቀየር ከፈለጋችሁ ወደ አእምሮአችሁ የምታስገቡትን ነገር አጥብቃችሁ መቆጣጠር ግዴታችሁ ነው። አንድን ባዶ ብርጭቆ አስቡ። ያንን ብርጭቆ ንጹህ ውሃ ከሞላችሁት ንጹህ ይሆናል። ቆሻሻ ውሃ ከጨመራችሁበት ደግሞ ቆሻሻ ይሆናል። አእምሮአችሁም ልክ እንደዚህ ብርጭቆ ነው። የሰዎችን ትችት፣ ሐሜት፣ ተራ ወሬ እንዲሁም የማይጠቅሙ የሶሻል ሚዲያ ጩኸቶችን በየቀኑ አእምሮአችሁ ውስጥ የምትጨምሩ ከሆነ አስተሳሰባችሁ ይበከላል። ትጨነቃላችሁ፣ ትዘናጋላችሁ። የራሳችሁን ሕይወትና ዓላማ ትታችሁ በሰዎች ሕይወት መኖር ትጀምራላችሁ። የማይበገር ስብዕና ያለው ሰው የራሱ አእምሮ ዘበኛ ነው። ሚዲያውና በዙሪያችሁ ያሉ ሰዎች የእናንተን ትኩረት ለመስረቅ ይወዳደራሉ። ዝሆን ግን ማየት ያለበትን ግቡንና መንገዱን ብቻ ነው የሚያየው። ስለዚህ ስልካችሁን ለተወሰነ ሰዓት አጥፉት። ከማይጠቅም ወሬ ራቁ። አእምሮአችሁን በንባብ በዕቅድና ገንቢ በሆኑ ሐሳቦች ብቻ ሙሉ። ዛሬ አእምሮአችሁን የሞላችሁበት ነገር የነገ ማንነታችሁ መሆኑን አትዘንጉ። በሕይወታችሁ ሞመንተም ፈጥራችሁ ወደፊት መጓዝ ስትጀምሩ ወደ ኋላ ሊጎትቷችሁ የሚሞክሩ ሰዎች አሉ። አብዛኛውን ጊዜያችሁን ከምታሳልፉት ሰዎች ጋር እየተመሳሰላችሁ ነው የምትመጡት። እነሱ ሁሌም የሚያማርሩ፣ ማደግ የማይፈልጉ፣ የራሳቸውን ሕይወት ማስተካከል አቅቷቸው በሰው ሐሜት ጊዜያቸውን የሚያጠፉ ከሆነ እናንተንም ያንን እንድታደርጉ ጫና ይፈጥሩባችኋል። የዝሆንን የሕይወት ፍልስፍና እዚህ ጋር እናምጣው። ዝሆን በጫካ ውስጥ ሲጓዝ መንገዱን የሚዘጋው ቁጥቋጦ ወይም እንቅፋት ካለ ወደ ኋላ አይመለስም። እናንተም በሕይወታችሁ ላይ ከባድ ውሳኔ መወሰን አለባችሁ። አንዳንድ የማያስፈልጉ ሰዎችን ከሕይወታችሁ ቆርጦ ማውጣት ግዴታችሁ ነው። ብዙ ሰዎችን ከሕይወታቸው ማራቅ ሲጀምሩ የጥፋተኝነት ስሜት ይሰማቸዋል። የተውካቸው ሰዎችም ተቀይረሃል፣ እብሪተኛ ሆነሃል፣ ራስ ወዳድ ነህ እያሉ ስም ይሰጧችኋል። ነገር ግን አንድ መራር እውነት ልንገራችሁ። ራሳችሁን ከመርዝና ከማይጠቅም ጫጫታ መጠበቅ ራስ ወዳድነት አይደለም። የራሳችሁን መርከብ እያዳናችሁ ነው። መስመጥ ለሚፈልግ ሰው ብላችሁ አብራችሁ መስመጥ የለባችሁ። መጠገን የሚችሉትን ወዳጅነቶች ጠግኑ። ነገር ግን ሁሌም ወደታች የሚጎትቷችሁን እድገታችሁን የማይፈልጉትንና ማህበራዊ ጫና የሚያበዙባችሁን ሰዎች በድፍረት ከሕይወታችሁ አስወጧቸው። የዝሆን ጸጥታ የሚመነጨው ራሱን ከማይጠቅም ጫጫታ በማራቁም ጭምር ነው። በማህበራዊ ሕይወታችሁ ውስጥ የምትሰሩት ትልቁ ስህተት ውሳኔያችሁንና ማንነታችሁን ለሁሉም ሰው ለማስረዳት መሞከራችሁ ነው። እውነታው ግን ይህ ነው። ሰዎች ሲተቿችሁ ወይም ሲቃወሟችሁ ወዲያውኑ የምትከራከሩ ከሆነ የራሳችሁን ኃይል አሳልፋችሁ እየሰጣችኋቸው ነው። እውነተኛ ኃይል ያለው ሰው መኖሩንና ትክክለኛነቱን ለማንም የማስረዳት ፍላጎት የሌለው ሰው ነው። ኒቼ እንዳለው የራሳችሁ ጠንካራ ምክንያት ካላችሁ የሌሎችን ማረጋገጫ አትፈልጉ። ዝሆን በጫካ ውስጥ ሲጓዝ ትልቅነቱን ለማሳየት አይጮህም ወይንም ቦታ እንዲለቀቅለት አይለምንም። ዝም ብሎ ሲራመድ የራሱ የሆነ የዝምታ ግርማ ሞገስ ስላለው ጫካው ራሱ ለሱ ይስማማል። እናንተም በሕይወታችሁ የሰዎችን ትችት ለመቋቋም ራስን ያለማስረዳትን ጥበብ ልመዱ። ዝምታችሁ ከተራ ትችቶች የሚጠብቃችሁ የተፈጥሮ ጋሻ ነው። ሰዎችን ለማስደሰት ብላችሁ ራሳችሁን አታሳንሱ። ውስጣዊ ክብደታችሁን ስትገነቡ አካባቢያችሁ እናንተን መምሰል ይጀምራል እንጂ እናንተ ለሰዎች አስተያየት አትገዙም። ውድ የዋርካ ጥበብ ቤተሰቦቼ፣ ዛሬ ዓለማችን በጩኸት ተሞልታለች። ሁሉም ሰው የራሱን ሐሳብ ሌላው ላይ ለመጫን ይሯሯጣል። በዚህች ዓለም ውስጥ እውነተኛው ኃያል ሰው ዝምታውን እንደ ጋሻ የሚጠቀም፣ በማንም ጫና የማይነዳ፣ እንዲሁም ልክ እንደ ኢትዮጵያዊ ዝሆን እርጋታውንና ግርማ ሞገሱን ጠብቆ የሚጓዝ ነው።
ስለዚህ ከዛሬ ጀምሮ ለሚጮሁባችሁ ውሾች መልስ አትስጡ። አእምሯችሁን ጠብቁ። የማይጠቅሙ ሰዎችን ከሕይወታችሁ አስወጡ። ጊዜያችሁን ለምታስረዱበትና ለምትከራከሩበት ጫጫታ አታባክኑ። ትልቁንና የማይናወጠውን ስብዕናችሁን ገንቡ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግና ለወዳጅዎ ማጋራትን አይርሱ። ሰብስክራይብ በማድረግም ቤተሰባችንን ይቀላቀሉ። በሌላ ሕይወት ጥበብ እስከምንገናኝ ጸንታችሁ ቆሙ።